በጣም ነው የሚለየው ብለዋል። በጣም ወደ ስንት ነው ሰምታችሁታል? ዩቱብ ላይ ከሰማችሁ ጥያቄ ልጠይቃችሁ። እዚህ አሁን እዚህ አካባቢ የመስቀል በዓል አከባበር ሲከበር ስንት ከብት ይታረዳል አለን ሰውየው። ስንት ከብት ይታረዳል አለን። እስኪ ከሰማችሁ ንገሩ። ዩቱብን እንደው እስከ መጨረሻ ካያችሁት ጎበዞች ጎበዞች። እኔ እንጂ አላለችም። አንቺ እከካም ግማሾቻችሁ አላያችሁትም፣ ያያችሁት ጠፋኝ። ረቅ አንቺ ዶማ ሂዳችሁ አጣርታችሁ መታችሁ ነው እንደምነግሩን። ሂዳችሁ አይታችሁ ነው የሚመጡት። ይሁንላችሁ ብቻ እስኪ እና ዩቱብ ስታዩ እስከ መጨረሻው ድረስ ፕሊስ፣ የኔ ልጆች በተለይ እስከ መጨረሻው ድረስ እዩት። ሲቀጥል ደግሞ ዩቱብ ልቀቂ ልቀቂ የምትሉ ልጆች ዩቱብ በምለቅ ሰዓት ምን የሚያስመለክት ዩቱብ ለቀቀች ብላችሁ መረዳት። አንዳንዴ በግልጽ መናገር የማይችላቸውን ነገሮች ሰርች የማመጣቸው ሊሆኑ ይችላል እና አሁን ለምሳሌ ባህር ዳር ሂጄ የተሰራው ቪዲዮ እኔ እንኳን አልነበርኩም እንትን የተባለው፣ ግን እሱ ትምህርታዊ ማለት ለእናንተ የሆነ መልእክት እያስተላለፍን ነበር በሰዓቱ። አልተረዳችሁንም፣ አልገባችሁም እና ቪዲዮ ሲለቀቅ እስከ መጨረሻው ድረስ ሰምታችሁ ከልባችሁ ሁናችሁ ተረጋግታችሁ አዳምጡት፣ እዩት። እሺ ሰው ይሄኛውን ቪዲዮ ምን ትምህርት ይዞ መጣ? ምን ትምህርት ይዞ መጣ የሚለውን ነገር ነው። ባህሉ እንዴት ነው? ውይ የሀገር እንደዚህ ነው ወይ? ስለዚህ የሆነ ነገር ሲለቀቅ በተለይ የኔ ልጆች ከልቦናችሁ ነው ምንት ማለት ያለባችሁ። አስተማሪም ሳይሆን መልእክትም ነገር ነው ምልከው። ሰው ልቀቂ ሲባል ዝም ብሎ ልቀቂ አይባልም እና ነገ ጠዋት በቲክታክ 3 ቪዲዮ ለቃለሁ ወደዛ ከሚሄድ በፊት ካነሳሴ ጀምሮ። ከዛ ወደ አዲስ አበባ ስገባ ቪሎግ እለቅላችኋለሁኝ። አብረን እንመለሳለን። ስንመለስ ነገ የምንሄድበት ቦታ ዩቱብ በስነ ሰዓት ቀርጬ አመጣላችኋለሁኝ ምናምን ነገር። እሺ እኔ እዛ ነው ማግባት የምፈልገው እኮ ማሬ። ባልሽ ማግባት የሚችለው ያንን መሳዩ የለበሰውን እንትን የነብር ቆዳ ማምጣት ከቻለ ነው። ገሎ ገፎ ማምጣት ከቻለ ነው የሚያገባሽ ማሬ። ወንድ ነው የሚያገባሽ። ይህን አበባ በስኩታን ትላለ አመዳም ናሆሚት ነሽ። ሁለተኛ ነገር ደግሞ ስንት ጊዜ ነው ሳልነግራችሁ፣ ስንት ጊዜ ነው ሴት ልጅ ጫጉላ የምትቀመጠው? ስንት ጊዜ ነው? ዩቱቡን ካያችሁት ነው ጥያቄ የምጠይቃችሁ። ሴት ልጅ የምትሞሸረው ስንት ጊዜ ነው? ስንት ወር ነው? ሶስት ወር ነው። 3 ወር ትሞሸራለች። 3 ወር የምትሞሸርበት ምክንያቷ ደግሞ ማሮችዬ፣ አንደኛ የመጀመሪያዋ ነገር እንዴት አርግዝ ይዟታል። ሁለተኛ ደግሞ በዛ በ3 ወር ውስጥ አርግዛ መውጣት አለባት። አርግዛ መውጣት አለባት። ውይ ሊሞዬ ቴንኪን ያባት። ከዛ 3 ወር ነው። 3 ወር ነው። አሁን በእኛ 15 ቀን ምናምን ነው አይደለ? 3 ወር ትሞሸራለች። ስትሞሸር ለሽንት ቤት ብቻ ነው የምትወጣው። ከዛ ውጭ አትወጣም።
ከዛ የኔ ወርቆች ቴንኪዩ። ከዛ ደነገጥኩኝ። ከዛ ማሮች ከሶስት ወር በኋላ ልጅቷ አልመቻት ካለ እናቷ ቤት ትሄዳለች። እናቷ ቤት ትሄድና ማሮቼ በሉ ዝም ብላችሁ ስሙ፣ ዝም ብላችሁ ስሙ። እናቷ ቤት ትሄድና እናቷ ቤት ካማረባት አማቶቿ በስርዓት አልያዟትም ይባላል። ገባችሁ? ከዛች ከጎጆ ቤታቸው ደግሞ እንዴት ነው የሚሰራው? ምሰሶ የለውም። ምሰሶ እንዴት የሚያቆም የለውም። ስንት ዓመትን የተባለው ያ ከኛ ጎን እኛ ከቆምንበት ጎን ወደ ውስጥ የገባችው ቤት ሳር ቤቷ ስንት ዓመት ነው የቆየችው? ዩቱብ ገብታችሁ ያያችሁ ልጆች እዩ ያልኩት ለዚህ ነው። አስር ዓመት እኮ በቃ ዩቱቡን አታዩትም ማለት ነው። ጅምር እያደረጋችሁን 16 ረሳሁት። አረ ወይኔ ስታስጠሉ መቤቴን። ለካ አታዩትም ማለት ነው። እከካ ሙርደታሞች በቃ አላወራም ደግሞ እናንተ 100 ዓመት ትላለኝ እከካ እስኪ ግቡና አዩትና ንቶሎና ንገሩኝ። ግቡና አዩት። ፍቅር ብቻ ነው የሚያዩት። ይገረፉ አቀቃሞች። እኮ ካየሽ ንገሪኝ ማለት ለራሳ ነው። አንቺ ከካሚቺ ቅመሟ የምትባለው ድሬቶ ለራሳ ነው በቃ እያለች ማለት ነው። ብታቃጥለኝ ኢሪምን ስንት አይነት አለ ይቺ ደግሞ ጠናባት። ሻትረሻሽ ሸበራሻሽ በቃችሁ። በቃ ቁጥር አትጻፉ እሺ።
جمجة جمجة እንዳይ ፀገም ዝትኸግን እንዳይ ፀገም ግን ይህ ማለት ነው። ምንድን ነው ችግሩ? ይሄ ያጎረፍሽ ምናምን ምንድን ነው ይሄ ነገር? ትላንትና ተጋኝቸን ምናምን የተነጋገረን ነበረን፣ ግን ለምን ነው እንደዛ አይነት ሆነልች? በናትሽ ትጫወታለህ? የምንጫወት ደባኔ መጣ ምንጫወት ችግር የለም። እኔ በጣም ፋሚሊ አለው ችግር የለውም። ትቀጣኛለህ የፈለግከውን። ግምጃዬ ምንድን ነው አኮረፍሽ? ምንድን ነው የተፈጠረ ነገር አለ? የለም ግምጃ አንቺ እኮ ማኩረፍ እኮ አያምርም በአንቺ ጋር። ወይ አማርኛ ባል ተክልሚ ኣብ ሕጂ መፅሐረፍ እያ ገባሽ? ገባኝ። ወይስ ላግብልሽ? ሂድ እዛ የምታገባውን አግባ። እኔ አልፈልግም። ገብቶኛል። ኦኬ ለምንድን ነው እንደዚህ ታሰደያለሽ? ተነፈሕቲ ገስረት እንታይ ምንድን ነው ይሄ ነገር? እንታይ የምታገባ የት ያገባለሁ? እኔ እኮ ምንም አላገባ። ማሮችዬ እስኪ ሼር እናድርግ፣ ታብ እናደርግና አንድ ይንቅጣው። አንቲ ግምጃ ትሪፕል ጋይስ ፕሊዝ ነዚያ ንቅፅዐ በቻኹም ነዚያ ንፅዕዕ ጋይስ ግምጃ ያኸ ኩሉ ዚያ ትስዕረና ሓንቲ መዓት ስዕራ ይፍለጥንና ግምጃ ምንድን ነው ይሄ ነገር? ግን ምንድን ነው እንደዚ አይነት ነገር ምንድን ነው? እና ምንድን ነው ይሄ ነገር? የነገር ክኝ ነገር እኮ በጣም ደብሮኛል፣ በጣም ደብሮኛል። ደበረ ማርያም ያ ሄላስ ሶሪ ደበረኝ፣ በጣም ደበረኝ። ምታገባ አግባ። ምንድን ነው ማገባ? ምን እየበላህ ነው? እንብላ። እዚህ ብሌ እስከምሳይ ከኔ ጋር ብሌ ብላ ዓፍያ ንዕብለ እስከ ግምጃዬ ትግርኛ ላስተምርሽ አልፈልግ ዋናት ይሄ ለምን ምን ያስተምር ይስራለ? አንተ አነ ያስተምራለሁ ይነ እኮ አንቺ ግምጃዬ ለምንድን ነው እኔ ጋር በበቻ ከተማሪ ያስተምረኛል አልኩ እኮ ዴ እኔ ያስተምራለሁ ካሞ በልኩ እኔ ካበኩም በልኩ ደብል ነው ደብል በላቸው ዴቭ ደብል ጋይስ ደብል ያኸዳ ብላ ሰምድዋ በጃኹም ከምታ ዓንተ ብድሓን ሓንቲ ግዜ ንሰዕር ራስከ ክትስምድ መታ ሓንቲ ግዜ ንሰዕረ በጃኹም ሓንቲ ግዜ ንሰዕረ ያኸ ፊላ ሓወይ ተንኪ ፊልም ሓወይ ተንኪ ጓዕፋን ይብላ ቢና ሓወይ ነይ ጉዕፋ ዘቀም ዘለዎ ይገ እንዲያው እስከ ዳብል ፕሊስ ኣሰምድዋ እዚያ ሓባ ሰምድዋ ብድሕሪኡ ክትስምድ እያ ወላ ጀበኩም ኣለዎ ሓንቲ ሓባ ሰምድዋ ያ ከብዚ 500 ገና ሰባት ኣለዉ ያ እንዲያውም እምባ ያ ሰብኳ ሓፍተይ ማኔጋ ቴንኪዩ ሶ ማች ዳና ሓዊ ቴንኪዩ ሶ ማች ብሮ ቴንኪዩ ኩላትኩም ቴንኪዩ ሶ ማች ሪኦም ኣሰምቢድኩም ሓጂ ኣየሽ አዮ ያ ሕጂ ዘንበሊ ለምን ዝም ይላለሁ? አንተ ዘንበሊ ተሸንፍኩ እኮ በጨዋታ ላይ መሸነፍ ማሸነፍ ያለ ነው። ግን ደግሞ መቅረብ ግምጃ ግን ምንድን ነው እኔ ጋ ምንድን ነው ችግርሽ? ምንም ማርያምን ማባሄደው ለኮሜንት ወይ የኔ እናት ይህ ሰውዬ ወይዬ ሰውዬ ማነው ይባላል ዘፋኝ የሰውዬ ወየ የሚል አላውቀውም። አብ ካርደር ምናምን አብ ካርደር አይታውቅም። አታብሊ ከላይ መፀን ነው ያ ሳይ መፀን እስከ ኮብሊንግ ቦርሌ ኩራ ይዋል
لينكس كبر لي تيجي بقى حاجة يصير جفتي هنا في هنا بقى ياخذ تيجي سو ماتش ياخذ نيوان ياخذ نوكا كم جاي هذا من اللي هو كورف شيء ما لا كرفكم ولا وستاكورف كوني دسايلينيم ألا كرفكم لو أنا في بالي ثلاثة لمن دنو هنا قرقل أكورف شيء بردا وسامجي نه ركز كان هذا ركز كان oke senang lagi masak gimja badannya zukur bit mata lismawa mata ጌሙን አስጀምረውና ሂድ አንተ ما هو تشنف شوكو بقى شكرا لهم جم بقى ميوت አርግ መጽፍ መተጋ መጽፍ ዴቭ ጋር ያላችሁ አበባ ሙሉለት። እሺ ይሰማላ? ዴቭ ጋር 3 አበባ ሙሉለት። አንድ ሰው ብቻ ነው የሰጠው። ደግሞ ድጋሜ አንድ ስጡ፣ አንድ ስጡለት። ሙሉ መሰለኝ። ደብል ቲምወርክ ጋይዝ እሱም ጋር እኔም ጋር ያላችሁ ደብል ቲምወርክ ጋስ ደብል ቲምወርክ ጋስ ደብል ጸደዋይ ወይነት ጋስ ደብል ቲምወርክ አድርጉ። ወይ እሱ ጋር አሸንፉኝ እንቀጣላችሁ፣ ወይ ደግሞ እኔ ጋር ስነፕ አድርጉ። ግን ነገ መንገደኛ ስለሆንኩ መተኛ ትፈልጋለሁ። ማርያምን 2 ደቂቃ ነው የገባው። ሰላም ብያችሁ ልወጣ። አስሌ ደብል ቲምወርክ መጸስ ናለጋ መጸስ መተት እንጂ ማሮቼ፣ የሰው ነገር የሰው ነው። እሺ ከኛ ያልመጣ ነገር ማሮቼ፣ እኛ ያላመጣነውን ነገር የኛ አይደለም ማለት ነው። እሺ የኛ አይደለም። እንኳን ሰው ሌለበት አለበት እንኳን ቢሆን እኔ ወስጃ ቃለሁ አላውቅም። ስለዚህ ወይኑን አንወስድም። ወይ በጣም
ግምጃዬ ንዕስካ ካብ ጓደኛ ጋር እንታይ ዝበሃል ላስታወቅሽ ላስታወቅሽ ጓደኛ እዚ አለ ክፍፅእ ትኸልዶ ትኽእልኛ ኣብኡ ከለካ ሲካ ኖርማ ዘር ዛ ግምጃዬ እዚኣ እኳ ግምጃዬ ክጅብ ከዓ እምበር ግምጃዬ ትግርኛ ይገባሻል? አይ በአማርኛ አይገባኝም። በአማርኛ ተዛረባስካ አዲስ አበባ ምሽት ሄጋኛ ነገር በአማርኛ አሁን ላይ ሰው ላይ ጎረበ አይ ጓደኛ በጣም ጥሩ ሰው ነትካ ልጅ ገዛኝ ዘሉ ብላ ገርተሙኝማ መቺ ጽሙ ግምጃ ስማ ግምጃ ስረገም ቤፍሬንድ ለክምሽ ደው ወይ ነን ወሰርኩት ወዝ አረ ሶሪ ማርያምን ደንግጬ ነው የማረገው ጠፍቶኝ ነው የወጣሁት። ወይንን ከእኔ ማርያምን አልወድም። እኔ እንደ ብር መስሎ ነው የሚታየኝ። ማሮች ወይን እንዳልወስድ ብዬ ነው። እሺ ያ ገባኝ። በጣም አመሰግናለሁ ግምጃዬ። አይ ያንተ አይደል ችግር። ግምጃ ግን አንቺ አሁን ጓደኛ ምናምን አሽ አይደል? አለ ያሳዝናል። ያሳዝናል። መርሰባሌ ያሳዝን ያሳዝናል። ሰምዓ እንትን ልተውን ሰምን ለኸ ግምጃ ዱ ዩ ስፒክ ትግርኛ ዲያ አንደርስታንድ ትግርኛ እንትን ማለት አልችልም። ትግርኛ መግማት አልችልም። አሁን ለምሳሌ ዘፈን መዝፈን እችላለሁ ትግርኛ። የማን ነው ዘፈን? ሰላማዊ ተስፋዬ፣ ሰሎሞን ኃይለ፣ ሰላማዊ ሌላ ሰላማዊት ሌላ ከሱ ውጭ ከዛ ደግሞ ናሁም መስተ ከዛ ደግሞ በቃኝ። ከዛ ደግሞ ይበቃል። ኦኬ ችግር የለም። ከዛ ዮሐንስም አማርኛ ደግሞ በጣም ደስታ እዚህ አብደልኬር አሕመድ ማሕሙድ ጥላሁን ገሰሰ ተመስገን ገብረ እግዚአብሔር ሁሉም አውቃለሽ ዘፈን የአብደልኬር አይችልም ይልሃል ምናምን የሚል እኔ ሁሉ ያውቃሉ። ጎበዝ ናቸው። አሕመድ ማሕመድ ታውቂያለሽ? ጥላሁን ገሰሰ ታውቂያለሽ? አሕመድ ማሕመድ እኮ እንታይ ዝበሃል ሕሉፍ ናይ ቀደም የድሮ ዘፋኝ ሆንኩኝ። አሁን ዘመን ደግሞ እናስጠላለን። የድሮ አንሰማም። የድሮ ነበር። የድሮ እኮ ትክክል ዘፈን ነው። ማዲንጎ ታውቂያለሽ? የአሁን ዘመን ልጆች እኛ አንሰማም የድሮ ዘፈን። ለምን ማዲንጎ ከታውቂያለሽ? ያለው ማዲንጎ ታውቂያለሽ? አዋ ማዲንጎ አፈወርቅ ማዲንጎ አፈወርቅ ዳዊት ጽጉ ጽጌ ትግርኛም ይዘፍናል። ግን ግምጃ የትግርኛ ስም ነው፣ የሙስሊም ስም ነው። ግምጃ ሆነ እሳ ክርስትና ነው፣ ግን የሙስሊም ስም ነው። ግምጃ የሙስሊም ስም
የሙስሊም ስም አይደለም። ግምጃ ማለት ነው። ግምጃ ማለት ነው። ግምጃ ለምበል ደብ ግምጃ ማለት የሚስጥር ማስቀመጫ ማለት ነው። ማስቀመጫ አንተ ግምጃ ማለት ነው። ማስቀመጫ የሚስጥር ዕቃ ማስቀመጫ የሚስጥር ዕቃ ማለት ነው። ላይ ባንክ ቤት መቀመጫ እንጂ ስለ መቀመጫ ነው ማዕቆር መቀመጫ በሐርኛ ማዕቆር ምንድነው መቀመጫ ምንድነው? ምን ማለት ነው መቀመጫ? ወንበር ነይ መቀመጫ ማለት ምን ማለት ነው? በአማርኛ መቀመጫ በአማርኛ አይደለም። መቀመጫ በአማርኛ መቀመጫ ነው። አማርኛ ኦኬ። ዳሌ ጥሩ ምን ማለት ነው? ዳሌ ጥሩ አላውቅም። እዚህ አሮም አንቺ ግን ኦሮሞ ነው ወይስ አምሓርኛ? አንተ አይነት አሮሞ ነሽ? ወሎ ኦሮሞሽ? ሁለገብ ነኝ። ሁለገብ አቡ ወሎ አይደነው ግን ይፈጠ ይሰማል። ኦኬ አቡ ወሎ ማለት ወሎ ነሽ? ወለገብ ወሎ ናይ ከብዛር ሓደ ወዲ ሒዛቶ ኣብ ላይ ብፅዕፅዕ ነራ ገ ከምዚ እንተ ሓደ ዘይድል አቤት ነበር እንክንደ ግምጃ የትነሪ አዲስ አበባ ለመኖረው የት ቦታው እውነት ተናገሪ። አዲስ አበባ አይደለም አንቺ እዚህ ስዑዲ ዓረብ ነው። ስዑዲ ዓረብ መርካቶ ነው። መርካቶ እኔ እኮ አውቃለሁ። አዲስ አበባ ሁሉ በደንብ ያውቃል። በእውነት እሱ ያውቃል። አዲስ አበባ ሁሉ በእውነት ሕተትን እንደሕርደለ ያ ጠይቅ ፈለክሽ ጠይቅ። ኦኬ አይ ችግር የለውም። በቃ አመንኩ። ከመብራት ኃይሉ የካባዶ ታውቃለች? አቤት ሰው ወጣ የካባዶ ከመገናኛ በኋላ ተታይ የሆነ ቃል እዚህ ጋር ግን መጽናለሁ አታ ኮፕሊንግ ባግብርና ምራት ይዋል እንትን እኔ አዲስ አበባ ያውቃለሁ። አዲስ አበባ መጋነኛ፣ አየር ጤና፣ ጣፎ፣ ቃሪያ እንደዛ ነው። ጉዕ ትፈጥየ እንዲያስኺ ግን እዚያ ትግርኛ ትኽእል ትመስል ትግርኛ እኮ ትፍትን እኮ ሕጂ አንተ ግምጃ የት ነው ምድነሪ? እውነት ተናገሪ። ማርያምን በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ ስዑዲ ዓረብ ምናምን ይመስለኛል ነበር በፊት። አሁን ነው እኮ የመጣሁት ኢትዮጵያ። ደግሞ የስዑዲ ዓረብ ይመስላል። ያንቺ ወዝ ዛረቢያ ወዝ ማለት እዚህ ያንቺ ቅባት እንደዛ ወዝ። ጓደኛ እንዴት አገኘሽ? ጓደኛ ይሄ ጓደኛ በጣም ጥሩ ነው። ጥሩ ሰውዬ ነው። ደስ ይላል። ተጫዋች ነው። ባንዴ አንቺ ከማን ደስ ይላል። ዴቭ በጣም ጥሩ ነው። ባይዘወይ አይ ለሱ ነው። ምን ያልክ ዴቭ ጥሩ ነው። ትክክል። ዴቭ እንዴት እስከበለ ትልቅ ሰው ነው። ዴቭ ትልቅ ሰው ትልቅ ሰው እንዴት እሱ ያልክ ግን እንዴት እሱ ያልከኝ ጥሩ ሰው ስል ማለት ለክ የሆነ በቃ ሰው አለ አይደለ? ተቀራራቢ ነው። ሰው ይቀርባል። ክፍት ነው። ሰው ነው። በክፍት መንፈስ ይቀርባል። በዚህ ጋር አለ እንዴ? ግን ምን ያሳል እንታይ ግብዝ ማለት እንታይ ምን ያልክ እንታይ ግብዝ ሌላ እስከ ተናገሪኝ። ጎበዝ ነው።
ጎበዝ ከምዚ ዓብሰብ ይገለ ቴንኪው ግን እንታይ ሞ ምን ይደረጋ አሁን ስለ እንታይ መግባል አዲስ አበባ ቦይፍሬንድ ካ ዓብዩ ቦይፍሬንድ አለ እኮ ሲንግል አይደለም። እኔ ሲንግል አይደለም። እሺ ሄደ ደቅሲ ሀርሲ አንተ ግምጃ ግን የአንቺ ቦይፍሬንድ ከማጋ ነው? ግን በእውነት ቦይፍሬንድ አለ? እሺ ሌላ ጥያቄ ልጠይቃችሁ ሁለታችሁን ከዚህ ውጡና ማለት ነው። እሺ እናንተስ ቦይፍሬንድ አላችሁ? በስመ አብ ወወልድ ወመንፈስ ቅዱስ ቦይፍሬንድ what the fuck ይቅርታ። እሺ አላችሁ የላችሁ እናንተ? girlfriend or boyfriend? we are not gay. You say boyfriend, that is stupid ask ባለጌ ነው ግምጃ እንደዛ አይነት ባለጌ አትመስልንም ነበርኪ። እሰይ ሰማኝ። እሺ ባለትዳር ናችሁ አይደላችሁ እናንተ ሁለታችሁ? እኔ ባለትዳር ነኝ። እግዚአብሔር እኔ ባላዳር አይደለም። እሱ ባላዳር አይደለም። እኔ ግን ባለትዳር ነኝ። ባላዳር አይደለም። አንተ ባላዳር ነህ። ምን እሱ ባላዳር ያለ እኔ ትዳር አለኝ። ትዳር ሴቴ እዚህ አካባቢ ከኔ ጋር ነው። ያ እግዚአብሔር ይመስገን። አሁን እርጉዝ ናት። በኋላ ከ5 ወር በኋላ ያ ልጅ ይመጣል ምናምን ሰርግ ምናምን ያ ታርጋለህ። ክርስትና ታውቂያለሽ አይደል? ያ እግዚአብሔር ይመስገን። ያ ግምጃ ስማ ያንተ ሚስት የምትመስለኝ ራሱ ጠርሙስ ሆናል። ጠርሙስ የምን ጠርሙስ? የቢራ ጠርሙስ። ቢራ እኮ እዛ አለ እኮ። ቢራ እኮ የጠጠን ነው። ቢራ እንጠጣለን። ያንተ ሚስት እሷ ናት አይደል? ላ አይደለም። ላ አንተ ግምጃ እንታይ አከንተ ሰይ ግምጃ ተቃለ ዝግ እንታይ ፈጥከን ሀብገለ ዳ ሰደም ለከ ይኮነ ሀብገለ ወርኒንግ ግምጃ ገምጃ አዲስ ስምኪ ምንድን ነው ይሄ ነገር? ያንቺ ስም ገምጃ ነው አይደለም እንዴ? ኧረ ገምጃ አስተካከል ጥሩ ማለት ነው። ግምጃ ጥሩ ስም ነው። ጥሩ ስም ይባላል በአማርኛ። ስም ይባላል በአማርኛ ግምጃ። ወይ አንቺስ ቦይፍሬንድ አለ? ነገራት ነጸን ያለ ነገራት ናመታ ሆነ ተነገርባ ተናገሪ ንገርሽ እንደ ባላለኝ አልኩ አሰማም ገደል ግባ አንጦሮ ጦስ ግባሽ ሰው በርከልኝ ገደል ግብ ታንገት የለን ኦኬ ገደል ኦኬ ቦይፍሬንድ የለም ኦኬ አንተ ግምጃ ኦሮ በመቤት ገብርኤልን ሁለታችሁም ማለት ነው ትመቹኛላችሁ። ገደል ግቡ አላልኩም እንዴ ጨቅጭቆ ልየለ ነው ማለት ጋር ፍቅረኛ አለሽ ወይ? እኔ እኮ በጣም ስለምወደው ነው፣ ደስ ይለኛል። ግልጽ ሰው ነው ባይዘው እንደዚህ እንደ ዘመኑ ሰው አሽሙረኛ አይደለ። ስለምን አይገደው በቃ ፍትት ያለ ሰው ነው እና ቤቴ በጣም ደስ ይላል። ገብርኤልን አይልም ይላል። አሁን ነገ መንገደኛ ነኝ። አሁን ልውጣና ለጥልበል እንዶ ትንሽ ሰዓት እንኳን ልተኛ። በማርያም በእናታችሁ መንገድ እያየሁ እንዲሄድ ቦታውን መኪና ላይ እየተኛውኝ አቃተኝም ያለኝ ፊንግል ካልኩ ፊንግል ነው አልነሳም። እና ነገ የባህል ልብስ ተሰጥቼ ማለት ነው ማሮቼ እንትን
ፎጣው ይሄ እንደዚህ አይነቱ ትልቅ እየለበስኩትኝ ለቀሚስ የሚሰራ ነበረ። ከዛ የሚሰራልኝ ሰው አጣሁ። ነገ ለብሼ ልሂድ ወደዛ ማለት አያደርሱልኝ አሉ። ነጭ ይገባና እኔ ደግሞ እንደዚህ ነበር የፈለኩት። እንደዚህ ነበር የፈለኩት ነበረ። እዩማ እንደዚህ ነበር የፈለኩት። እንደዚህ አያችሁት? እንደዚህ ነበር የፈለኩት። ከዛ እንትን አለብኝ እንትን አለ አጣው። ኧረ በመቤት ያለብኝ ቀሚሱን ፈልጌ አጣውኝ። ማለት እንትን እንድሰሩልኝ ፈልጌ እንደዚህ በራሴ ልኬቱን በራሴ ፎቶም የራሴ ስለሆነ ከዛ ጥለቱ በጣም ነው የሚያምረው። ማንም ሰው አልለበሰውም እስካሁን ድረስ ማንም ሰው የለበሰው አይደለም። ማንም ሰው ስላለበሰው እንደዚህ ነበር እንዲሰራልኝ የፈለኩት። ከዛ አጣው። ነገ ወደ ወላይታ ስሄድ ለብሼ የሚሄደው ነበረ። ሰራኩሽ ተከቃሞች የኔ ናት። እሺ ሶዶ ኤልሮኦዬ የኔ እናቴ ቆንጆ። እሺ እስኪ እሞክራለሁ። ይዤው እሄዳለሁ። ሶዶ ሲሄድ ይዤው እሄድና እዛ ለማሰራት እሞክራለሁኝ። በኖርማል ልብስ ዝም ብዬ እሄድና በሱሪና በኮት ከዛ እዛ ስደርስ ሶዶ ስደርስ አንዱ ሆቴል ልገባና እለብሳለሁ። አሰርቼ ካሰሩልኝ፣ ካላሰሩልኝም ደግሞ ሌላ ዝም ብዬ እገዛለሁ። እና በቃ ልተኛ ድክም ብሎኛል። እያመሸው እየገባው ሰሞኑን በስርዓት ልጆቼን እያገኟቸው አይደለም። እና በጣም ነው የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። ፈጣሪ ይጠብቃችሁ። ከፍ በሉልኝ። ፈጣሪ ከፍ ያደረገውን ማንም ሊጥሉ አይችልም። በጣም ወዳችኋለሁ። ፎቶ እለቅላችኋለሁኝ ነገ። እዚህ የተነሳሁትን ነገ ከመሳይ ጋር ነው ያለኝ ይመስለኛል። ሜቢ ለብቻዬም ይኖረኛል ፖስታ። አረ ለብቻዬ ቀውጢ ፎቶ አለኝ እዚህም። ነገም ሲሄድ እነሳለሁኝ እዛ ማለት ነው። እለቅላችኋለሁ ነገ። በጣም የምወዳችሁ። እግዚአብሔር ከእናንተ ጋር ይሁን። ለምታደርጉን ነገር በጣም ደስ ብሎኛል። እግዚአብሔር ጋራ በስርዓት እንደዚህ ፕሮሞቱን የምቀጥሉበት ድብልቅልቅ የምታደርጉ ከሆነ እኔም ስራዬን ነቃ ብዬ አመጣዋለሁ ማለት ነው። በሰፊው እናወዳችኋለሁ። እግዚአብሔር ቤተሰቦቻችሁን ይጠብቅላችሁ። ሀገራችንን ሰላም ያድርግልን። ይችን ቅድስት ሀገር እግዚአብሔርን እንደው ማርያምን ሰላም ያድርግልን። በየቦታው እንደዚህ እንዳለንበት ቦታ ሰላም ይሆንልን እና ወንድሞቻችሁ በበረሃ የሚንከራተቱ አባቶቻችሁ እንዲሁም ብዙ ሰው አለና ፈጣሪ በሰላም ወደ ቤታችሁ ያስገባልን። ሀገራችን ኢትዮጵያን ሰላም ያደርገልን። እናንተም በሰላም ወደ ሀገራችሁ ግቡልኝ። ውለዱ፣ ክበዱ። በፍቅር ያላችሁ ፍቅረኛ ካላችሁ ፈጣሪ ፍቅራችሁን ይባርክላችሁ። ከሴጣን ሰው ያርቅላችሁ። ከሰው እይታ ገለል ያርግላችሁ። ይሁን ያለች ደብቁ ትላለች ነው በአሁኑ ሰዓት እና ትዳርም ካላችሁ ፈጣሪ ትዳራችሁ ሞቅ ያድርግላችሁ። ልጅም ካላችሁ ፈጣሪ ይጠብቅላችሁ፣ ያሳድግላችሁ። መልካም የስራ ዘመን ይሁንላችሁ። ለእናንተም በጣም ወዳችኋለሁ። ከምንም በላይ ፍቅር ይበልጣል። ስለዚህ አዳኞቹ ጋር ደግሞ መታየት ያለበት ፍቅር፣ ሰላም፣ አንድነት ነው። ከዛ ውጭ ሌላ ነገር የለም። በጣም ወዳችኋለሁ። ፍቅር፣ አንድነት፣ ሰላም፣ እሱንም ያክል ነገር የለም እና በጣም ወዳችኋለሁ። ፈጣሪ ቤተሰቦቻችሁን ይጠብቅላችሁ። የወጣ በሰላም ይግባ፣ የታመመ ይዳንልን፣ የታሰረ ይፈታልን፣ የሞቱ ነፍሳቸውን በጀነት በገነት ያኖርልን። ሀገራችንን ሰላም ያደርግልን። ወዳችኋለሁ። መልካም የስራ ዘመን። ፈጣሪ ከመጥፎ ጓደኛ ይጠብቃችሁ፣ ልባችሁን ይጠብቅላችሁ። ወዳችኋለሁ። መልካም ጊዜ። እሺ፣ ወዳችኋለሁ። ሀገራችን
ሰላም ትሆንልን። ከምንም በላይ በሰው ሀገር ተንከራታችሁ የሰራችሁትን ውጤታማ የምትሆኑት ሀገራችሁ ላይ ስለሆነ ሀገራችንን ሰላም ያድርግልን። ወዳችኋለሁ። እሺ ምንጊዜም ሁሌም